መጾም ትፈልጋለህ ዲያብሎስ ያግዛሃል። ቤተ መቅደስ ማነጽ ትፈልጋለህ ዲያብሎስ ያግዛሃል። መመጽወት ትፈልጋለህ ዲያብሎስ ያግዛሃል። ወደ ምኩራባቸውን ገባና ገሰሳቸው። በመቅደስም በሬዎችና በጎች ርግቦችንም የሚሸጡ ገንዘብ ለዋጮችም ተቀምጠው አገኘ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ቃል በየቤታችሁ የምትሰሙ በእግዚአብሔር ሰላም እንደምንቆያችሁ አሜን። ወዶና ፈቅዶ በቸርነቱ የሰበሰበን የአባቶቻችን አምላክ የሉ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ዕለት የምንነጋገረው የአብይ ጾም 3ኛ ሳምንት ስለሆነው ምኩራብ ይሆናል። ምኩራብ ማለት የቃሉ ትርጉም ቤተ አዳራሽ፣ ኮረብታ፣ ተራራ የሚያህል ትልቅ ህንጻ ወይም ደግሞ ሰቀላ መሰል አዳራሽ ማለት ነው። የቤተ ክርስቲያናችን እንዚራ ቅዱስ ያሬድ በጾመ ድጓው ላይ እንዳሰፈረው ቦአ እግዚ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋተ አበድር እመሥዋዕት አነ ውእቱ እግዚአ ለሰንበት ወአሁዋ ለምህረት እግዚአ ውእቱ ለሰንበት ጓለመያው እያለ በመዝሙሩ ላይ ስለ ዕለቱ ያነሳል። ይህም ማለት ጌታችን ኢየሱስ ወደ ምኩራብ ገባ፣ የሃይማኖትን ቃል አስተማረ። ከመሥዋዕት ይልቅ ምህረትን ምጽዋትን ወዳለው የሰንበት ጌታዋ የምህረት አባቷ እኔ ነኝ፣ የሰው ልጅም የሰንበት ጌታው ነው ብሎ ከተናገረ በኋላ ኢትግበሩ ቤተ አቡየ ቤተ ምስያጥ ቤትየሰ ቤተ ጸሎት ይሰመይ ቦአ ምኩራቦሙ ወገሰጾሙ ያርምሙ አንከሩ ምህሮቶ ሞገሰ ቃሉ ወጣዕመ ነገሩ ይላል። የአባቴ ቤት የንግድ ቤት አታድርጉት፣ የጸሎት ቤት ይባላል። ወደ ምኩራባቸውን ገባና ገሰጻቸው፣ ዝምም እንዲሉ አዘዛቸው ወይም ዝምም አሰኛቸው። ትምህርቱንም የቃሉንም ሞገስ የንግግሩም ጣዕምና የአፉን ቅልጥፍና አነጋገሩን አይተው አደነቁ ይላል ቅዱስ ያሬድ። እና በዚህ የዜማ ድርሰት ላይ ቅዱስ ያሬድ ሊያነሳ የፈለገው ሁለት መሰረታዊ ነገር አለ። አንደኛ ጌታችን ኢየሱስ ክርስቶስ በምኩራበ አይሁድ እየተገኘ ቃለ እግዚአብሔርን ያስተምራቸው እንደነበረ ይናገራል። ሁለተኛ ደግሞ ከመሥዋዕት ይልቅ ምጽዋትን፣ ርኅራኄን፣ ለሰው ልጆች ማዘንን ማስቀደም እንዳለብን ያስተምረናል። እንዲሁ ደግሞ የሰንበት ጌታው እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሆነ የሰንበት ጌታዋ አምላካችን ክርስቶስ እንደሆነ በዚህ ቃል ላይ ያስተምረዋል። ይህም አምላክነቱን ሲገልጽ ነው። ሁለተኛው የሕዝቡን ምላሽ ደግሞ እናገኛለን። ሕዝቡ የቃሉን ግርማ፣ የአነጋገሩን ጣዕም፣ የንግግሩን ርቱዕነት አይተው እንዳደነቁ ቅዱስ ያሬድ በዜማ ድርሰቱ ላይ እናገኛለን። ይህ ሁሉ እንግዲህ ያነሳ ነው ከቅዱስ ወንጌል ቃል አልወጣም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ሰዎች ለተለያየ ዓላማ ይከተሉት እንደነበር በቅዱስ ወንጌል ላይ ተጽፎ እናገኛለን። የመጀመሪያው አማናዊ እረኛ ክርስቶስ ነው ብለው የሚከተሉት ነበሩ። እርሱም እረኛ የሆነላቸው እነርሱም በጎች የሆኑ እውነተኛ የክርስቶስን እውነተኛ አምላክነት ተቀብለው የሚከተሉት ምእመናን ነበሩ። እነዚህ አማኞች ይባላሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 4 ላይ በጎቼ ድምፄን ይሰማሉ ይከተሉኝማል እንዳለ ቃሉን ሰምተው የተከተሉት፣ አምነውት የተከተሉት፣ መንግስቱን ክብሩን ያወርሰናል ብለው የተከተሉት ነበሩ። የመጀመሪያዎቹ ናቸው እነዚህኞቹ። ሁለተኞቹ ደግሞ የቃሉን ትምህርት የእጁን ተአምራት ሽተው የተከተሉት ነበሩ። ይሄም ፈውስን ፍለጋ የቃሉን ትምህርት ወይም ደግሞ የቃሉን ማማር ለመስማት ከአንደበቱ የሚወጣውን ቃል ለመስማት የተከተሉት ነበሩ። እንዲህ ይላል በማርቆስ ወንጌል ምዕራፍ 6 ቁጥር 2 ላይ እነዚህን ነገሮች ይህንን ከወዴት አገኛቸው? ለዚህ የተሰጣቸው ጥበብ ለዚህ የተሰጠችው ጥበብ ምንድናት? በእጁ የሚደረጉ እንደነዚህ ያሉ ታምራት ምንድናቸው? እያሉ ይደነቁበት እንደነበረ ተጽፎ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ ሲያስተምራቸው ከቃሉ ጥፍጥና የተነሳ ምን አይነት ጥበብ እንዳገኘ ከምን አይነት ቦታ እንደተማረ
በማሰብ ይደነቁ እንደነበረ ተጽፎልን እናገኛለን። በሌላም ቦታ በማቴዎስ ወንጌል ምዕራፍ 13 ቁጥር 54 ላይ ደግሞ እስኪገረሙ ድረስ ያስተምራቸው ነበር ተብሎ ተጽፏል። ስለዚህ አንዳንዶች ቃሉን ይሰሙታል፣ ግን እውነተኛ የእግዚአብሔር ቃል ነው ብለው ሳይሆን የሚያደምጡት ቃሉን ወይም ደግሞ ከአንደበቱ የሚወጣው ቃል ጥፍጥናው ደስ እያላቸው በቃ እንዲሁ ዝም ብሎ ለመስማት ያክል የሚሰሙት ናቸው። ስለዚህ ሁለተኞቹ የቃሉን ትምህርት የእጁን ተአምራት ሽተው የሚከተሉት ነበሩ። ሶስተኞቹ ምግበ ሥጋ ፈልገው የሚከተሉት ነበሩ። እግዚአብሔር አምላካችን ሁሉን የሚመግብ ጌታ መሆኑን መረዳት መቻል አለብን። ለሁሉ የሚሰጥ ጌታ መሆኑን መረዳት መቻል አለብን። ሕዝብ አይልም፣ አሕዛብ አይልም፣ ያመኑ አይልም፣ ያላመኑ አይልም። ለሁሉ ፀሐይን ያወጣል፣ ለሁሉ ዝናብን ያዘንባል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን መከተል ያለብን ምግበ ሥጋ ስለሰጠን መሆን መቻል የለበትም። ምግበ ሥጋ የሚሰጥ እግዚአብሔር ነው። አዎ፣ ግን ለሁሉ የሚሰጥ የዓለማት መጋቢ ክርስቶስ መሆኑን መገንዘብ ያስፈልጋል። እና አንዳንዶች ግን ለምግባቸው ለሆዳቸው ብለው የሚከተሉት ነበሩ። አራተኞቹ ደግሞ ለመወንጀል ወይም ለክስ የሚከተሉት ነበሩ። ምን ተናገረ፣ ምን አደረገ ብለው ለክስ የሚከተሉት ነበሩ። ቃሉን የሚጠባበቁ ማለት ነው። ዛሬ እንዲህ አድርጓል፣ ይህንን ሰርቷል፣ ይህንን ተናግሯል ብለው ለመክሰስ የሚከተሉት ነበሩ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን የመሳሰለውን ምክንያት በመያዝ የሚከተሉ ሕዝቦቹን ግን ቃሉን እያስተማረ ይመግባቸው እንደነበረ ማወቅ መገንዘብ ያስፈልጋል። እና ቅዱስ ያሬድ በምኩራብ ያስተምራቸው ነበር ብሎ ያነሳው ቃል ይህንን አስመልክቶ ነው ማለት ነው። ምኩራብ ማለት ቅድም ትርጉሙን አንስተናል። ምኩራብ አጀማመሩ እንዴት ነው የሚለውን ብናነሳና ብናይ ጥሩ ይመስለኛል። ምኩራብ አጀማመሩ ከእስራኤል የምርኮ ታሪክ ጋር የተያያዘ ነው። እስራኤላውያን አምልኮተ እግዚአብሔር የሚፈጽሙበት፣ መስዋዕት የሚሰዉበት፣ ዕጣን የሚያጤሱበት፣ የአሮን ልጆች ደግሞ ካህናት ደግሞ የሚያገለግሉበት አንድ ቤተ መቅደስ በኢየሩሳሌም ብቻ አላቸው። በኢየሩሳሌም ብቻ መስዋዕት ይሰዋሉ፣ ዕጣን ያጥናሉ፣ የአሮን ካህናት ደግሞ ያገለግላሉ ማለት ነው። ስለዚህ ሁለቱንም መስዋዕት ይሰዋሉ ማለት የእንስሳውን ቢሆን የእህሉንም ቁርባን ቢሆን ይሰው ነበር። በቤተ መቅደስ ነው ይህንን የሚያደርጉት። ነገር ግን በ586 ቅድመ ልደተ ክርስቶስ ናቡከደነጾር የተባለው ንጉሥ ተነስቶ እስራኤልን በማረከ ጊዜ ኢየሩሳሌም የነበረውን ቤተ መቅደስ ያፈርስባቸዋል። ስለዚህ ኢየሩሳሌም ያለው ቤተ መቅደስ በመፍረሱ ምክንያት እንደ ድሮ ቃለ እግዚአብሔር የሚሰሙበት መስዋዕት የሚሰውበት ቦታ አላገኙም ነበር። ስለዚህ በዚህም ያዝኑ ይጨነቁ ነበር። እንደውም በባቢሎን ወንዞች አጠገብ ጽዮንን ባሰብናት ጊዜ አለቀስን እያሉ ይቆጩ ያዝኑ እንደነበር በመጽሐፍ ተጽፎልን እናገኛለን። በኋላ ላይ ግን ቤተ መቅደስን ማግኘት ስለማይችሉ በየሰፈራቸው በየመንደራቸው ምኩራብ ሰርተው ቃለ እግዚአብሔር እንዲሰሙ አመቻቹ ማለት ነው። ስለዚህ ረበናት ይኖራሉ፣ የመጽሐፍ መምህራን ይኖራሉ፣ ቃሉን እየተረጎሙ ያስተምሩ ነበር ማለት ነው። ስለዚህ በምኩራብ እየተገኙ ቃሉን ይሰማሉ፣ ግን መስዋዕት አይሰውም። ምክንያቱም በምኩራብ መስዋዕት መሰዋት አይችልም። መስዋዕት ሊሰዋ የሚችለው በኢየሩሳሌም ባለች ቤተ መቅደስ ስለሆነ በምርኮ በነበሩ ሰዓት በዚህ ልምድ ምክንያት ነው ምኩራብ የተጀመረው። ስለዚህ በምኩራብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ብዙ ጊዜ አስተምሯል። ለዚህ ነው ቅዱስ ዳዊት ቦአ እግዚእ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት ብሎ ያስተማረው ማለት ነው። ስለዚህ የቃሉን ትምህርት ከምኩራብ እየተገኘ ያስተምራቸው እንደነበረ በዚህ የመዝሙር ክፍል ላይ እናገኛለን ማለት ነው። በዋነኝነት በዚህ የምኩራብ ሳምንት የምናነበው የወንጌል ክፍል በዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜው ያለው የወንጌል ክፍል ነው። ይህ ታሪክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ተገኝቶ በዕለቱ ሲነግዱ የነበሩ ነጋዴያንን በጅራፍ ያስወጣበትን ታሪክ የምናገኝበት ታሪክ ነው። ይህ ታሪክ ከዚህ ታሪክ ጋር ተመሳሳይነት ያላቸው ሌሎች የወንጌል ንባባትንም እናገኛለን። ለምሳሌ በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ጀምሮ፣ በማርቆስ ወንጌል ምዕራፍ 11 ከቁጥር 15 ጀምሮ፣ እንዲሁ ደግሞ በሉቃስ ወንጌል ምዕራፍ 19 ከቁጥር 13 ጀምሮ ይህንን የወንጌል ቃል ተጽፎልን እናገኛለን። ይህ በዮሐንስ ላይ የሰፈረው የወንጌል ቃልና በሶስቱ ወንጌላት ላይ ግን የሰፈረው የወንጌል ቃል
የተለያየ ጊዜ የተደረጉ ናቸው። የመጽሐፍ መምህራን እንደሚያስተምሩን በዮሐንስ ወንጌል ላይ የተጻፈው የወንጌል ክፍል ላይ ጌታችን ኢየሱስ ክርስቶስ በምኩራብ በቤተ መቅደስ ተገኝቶ እነዛን ነጋዴያን በጅራፍ ያስወጣበት ታሪክ በመጀመሪያዎቹ ጊዜያት አገልግሎቱን በጀመረ ጊዜያት የፈጸማቸው ናቸው። ሁለተኛው ደግሞ በሌሎቹ የወንጌል ክፍላት ማለት በሶስቱ በማቴዎስ በማርቆስና በሉቃስ የወንጌል ክፍሎች ላይ የተጻፉት ግን ሊሰቀል ጥቂት ቀን ሲቀረው የተጻፉ ናቸው። በዮሐንስ ወንጌል ላይ የተጻፈው ጅራፍ አንስቶ ገርፎ እንዳስወጣቸው ይናገራል። በሌሎች የወንጌል ክፍሎች ግን በቃሉ ብቻ ገስጾ ከምኩራብ ከቤተ መቅደሱ እንዲወጡ እንዳደረጋቸው ይናገራል። ስለዚህ ሁለት ጊዜ ነው የተደረገው ማለት ነው። ይህንን ማስተዋልና መገንዘብ እጅግ በጣም አስፈላጊ ነው። ወንጌሉ ሲጀምር እንዲህ ይላል ከቁጥር 14 ጀምሮ በመቅደስም በሬዎችና በጎች ርግቦችንም የሚሸጡ ገንዘብ ለዋጮችም ተቀምጠው አገኘ ይላል። እንግዲህ በቤተ መቅደስ እንደዚህ አይነት ልምድ እንዴት ነው የተጀመረው የሚለው ማየቱ በጣም ጠቃሚ ሆኖ እናገኘዋለን። በጎችና በሬዎች በቤተ መቅደስ አካባቢ ለምንድን ነው የተገኙት ቢባል ከሩቅ ቦታ ለመስዋዕት ለማቅረብ የሚመጡ እስራኤላውያን ነበሩ። ስለዚህ እነዚህ ከሩቅ ቦታ የሚመጡ ሰዎች እንስሳ ወይም በጎች፣ በሬዎች ይዘው ሊመጡ አይቻላቸውም። ስለዚህ ያላቸው እድል ምንድነው? በቤተ መቅደስ ካለው ገበያ መግዛት ነው ማለት ነው። ስለዚህ ከዛ ይገዙና መስዋዕት ያቀርቡ ነበር። ርግብም እንደዛው ነው። ስለዚህ ከዛው እያገኙ መስዋዕት ያቀርቡ ስለነበረ በዛ ደግሞ በቤተ መቅደሱ ዙሪያና አካባቢ የንግድ ቤት ለመሆን ችሏል ማለት ነው። ስለዚህ በጎችና በሬዎችን ርግብ ደግሞ የሚሸጡ ሰዎችን እንዳገኘ ይናገራል። ሌላው ደግሞ የምናገኘው ገንዘብ ለዋጮች ይላል። እነዚህ ደግሞ ከተለያየ ስፍራ የሚመጡ ሰዎች ለመባ የሚሆን ለቤተ መቅደስ መባ የሚሆን ነገር ለማስቀመጥ ስለሚፈልጉ የመጡበት አካባቢ ደግሞ ከተለያየ ቦታ ስለሚሆን ገንዘባቸውን በሀገሪቱ ገንዘብ ይመነዝሩ ነበር። ስለዚህ እነዚህ ገንዘብ ለዋጮችም በዛ ተገኝተው ገንዘባቸውን ይለውጡ እንደነበረ ማስተዋል ያስፈልጋል ማለት ነው። ጌታችን ኢየሱስ ክርስቶስ ልክ ይህንን ሲያይ የሥርዓቱን መፍረስ ተመለከተ። ሥርዓቱ መፍረሱን መስመር መሳቱን ተመለከተና እጅግ እንዳዘነ እናያለን። ለመንፈሳዊ ነገር ወይም ለመንፈሳዊ አገልግሎት ትኩረት ከመስጠት ይልቅ ለቁሳዊ ነገር ትኩረት መስጠት መጀመራቸውን አየ፣ ተመለከተ ይላል። በዚህም አዘነ። ስለዚህም ጅራፍ አዘጋጀና አባረራቸው ይላል። እንግዲህ በሚያባራቸው ሰዓት እነዚህ ሰዎች በግ አላቸው፣ በጎች፣ በሬዎች፣ ርግቦች አላቸው። ስለዚህ ገለበጠባቸው ይላል። ያንን ሁሉ አፈረሰባቸው፣ አወጣቸው ይላል። ምክንያቱም ተክሳስ ስለሆነ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ያደረገበት ምክንያት አለው። ምክንያቱም ቤቱ የጸሎት ቤት እንጂ የንግድ ቤት ስላልሆነ ነው፣ ለማጽዳት ስለፈለገ ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አድርጎ ከቤተ መቅደስ እንዲወጡ አደረጋቸው ይላል። እንግዲህ ትርጓሜ አለው እያንዳንዱ ነገር። በሬ የትዕቢትና የኃይል ምልክት ነው። በሬ የትዕቢትና የኃይል ምልክት ነው። ጌታችን እግዚአብሔር ከሁሉ በላይ አብልጦ የሚጠላው ትዕቢትን ነው። ትዕቢተኛ ልብን እጅግ እግዚአብሔር ይጸየፋል። ስለዚህ ዛሬም ቢሆን በቤተ መቅደስ ትዕቢተኛ ኩራተኛ የሆነ ልብ ይዘን መገኘት መቻል የለብንም። ቤተ መቅደስ በሆነ ሰውነታችን ኩራትና ትዕቢት ማስገባት መቻል የለብንም። ይሄንን ማወቅ መገንዘብ ያስፈልጋል። ትዕቢትና ኩራት ዲያብሎስ የተፈተነበትና የወደቀበት ኃጢአት መሆኑን መገንዘብ ያስፈልጋል። እንደውም አንድ አባት እንዲህ ይላል፣ ኩራትና ትዕቢትን እግዚአብሔር አይወድም ይልና በጾማችን እንመካለን ይላል። ዲያብሎስም ከእኛ በላይ ይጾማል፣ ምክንያቱም ምግብ ስለማይበላ። ሌሊት በመትጋታችን እንመካለንን? ዲያብሎስም እንዲሁ ያደርጋል፣ ምክንያቱም ዲያብሎስም አይተኛምና አያንቀላፋምና። በንጽህናችን በድንግልናችን እንመካለንን? ዲያብሎስም እንዲሁ ንጹህ ነውና። ምክንያቱም ቢያስብ እንኳን ኃጢአት ላድርግ ቢል እንኳን በስጋ ማድረግ ስለማይችል በዚህ ምክንያት ዲያብሎስም ይህንን ማድረግ ስለማይችል ማለት ነው። ስለዚህ ትዕቢተኛ ልብ እግዚአብሔር ይጸየፋል። ዲያብሎስ የወደቀበት ኃጢአት ትዕቢት ነው። ስለዚህ በምንም በጾማችንም በጸሎታችንም በትጋታችንም በአገልግሎታችንም መመካት እንደሌለብን ማስተዋል መቻል አለብን። ሁለተኛው በግ ነው። በግ የየዋህነት ምሳሌ ነው። ነገር ግን ያለ ዕውቀትና ያለ ስርዓት የሚደረግ
የምናደርገው በስሜት ላይ የተመሰረተ ማንኛውም ነገር በበግ ይመሰላል ማለት ነው። ስለዚህ ያለ ዕውቀት የምናደርገው ሰዎች መንፈሳዊ አገልግሎትን ሲያገለግሉ በዕውቀትና በስርዓት መሆን አለበት። በዕውቀት ከሆነ እያወቁ ያገለግሉታል፣ የሚያውቁትን ጌታ ያገለግሉታል፣ ለጌታ ቤት ይታዘዛሉ። አያችሁ። ስለዚህ የሚያውቁትን ቤት ለመታዘዝ የግዴታ የዕውቀት አገልግሎት ያስፈልጋል። ሌላው ደግሞ ስርዓት ያስፈልጋል። ዕውቀት ብቻ አይደለም፣ ለእግዚአብሔር መታመን ያስፈልጋል። በልምድ በመሳሰለው ምክንያት አገልግሎታችንን ማከናወን እንደሌለብን ያስተምራል። ስለዚህ ይሄንንም እግዚአብሔር እንደሚጸየፍ ማወቅ መቻል አለብን። ሌላው ርግብ ነው። ርግብ የንጽህና ምሳሌ ነው። ንጹህ የመሆን ምሳሌ ነው። የቅድስና ምሳሌ ነው። የዋህነት ምሳሌ ነው። ነገር ግን የዋህነታችንን ከተመካንበት ወይም ግብዝ ከሆነን እግዚአብሔር ይህንንም አይወድም። ይህንን ማስተዋል መቻል አለብን። ስለዚህ ማንኛውም የምናደርገውን አገልግሎት መንፈሳዊ አገልግሎት ሁሉ በትጋት ከነዚህ ተጠብቀን ሰውነታችንን ጠብቀን ማገልገል እንዳለብን ማስተዋል መቻል አለብን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህን ነገሮች ይጸየፋልና ራሳችንን መመልከት መቻል አለብን። ይህንን ማስተዋል ያስፈልጋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ሲገባ ያየው ነገር በጣም አስደንጋጭ ነው። ምክንያቱም ጸሎት የሚያደርጉ ምእመናንን አይደለም ያየው፣ የሚነግዱ ነጋዴያንን ነው። ቤተ መቅደሱ የነፍስ መፈወሻ አይደለም የሆነው፣ የንግድ ማዕከል ነው የሆነው፣ መነገጃ ነው የሆነው። ስለዚህ ጥቅም ማሳደጃ ነው የሆነው። እግዚአብሔር ይሄንን ስለሚጸየፍ ምን አደረገ? ወልደ እግዚአብሔር ኢየሱስ ክርስቶስ ጅራፍ አበጀ፣ አባረራቸው ይላል። ለምንድን ነው አምላክነቱን ተጠቅሞ ያላባረራቸው? ለምንድን ነው በመብረቅ በመላእክት ያላባረራቸው ቢባል፣ አንደኛ ገመድ በጥቃቅን ክሮች ይሰራል። እነዚህ ክሮች ጥቃቅን ቢሆኑ ያንን ግዙፍ የሆነውን ገመድ ጅራፍ መስራት ችሏል። እነዛ ክር ማለት ነው። እነዛ ክሮች ገመድ መሆን ችለዋል፣ ወይም ደግሞ ጅራፍ መሆን ችለዋል። እንዲሁ ደግሞ ጥቃቅን የሚባሉ ኃጢአቶችም ከእውነተኛው የእግዚአብሔር መንግስት ሊያስወጡን እንደሚችሉ ሲያስጠነቀቀን ነው ማለት ነው። ይሄ የመጀመሪያው። ሁለተኛው ደግሞ ለጸጸት እንጂ ለጥፋት ይህንን ተግሳጽ እንዳላመጣ ሲያመለክት ነው። እንዲጸጸቱ፣ ንስሐ እንዲገቡ፣ እንዲመለሱ እንጂ እንዲሁ በመክሰፍትና በመከራ ውስጥ እንዲኖሩ እግዚአብሔር ስላልፈቀደ። አቡሃ ለምህረት ማለት ይሄ ነው። የምህረት አባት የምንለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አድርጓል። ሶስተኛው በአንዲት ጅራፍ ያንን ሁሉ ሕዝብ ማሳደዱ ምክንያቱ ቁጣው መለኮታዊ ቁጣ እንጂ እንዲሁ ተራ ቁጣ እንዳልሆነ ሲያመለክት ነው። ጅራፉ የሚያሳድዳቸው ሆኖ አይደለም እነዛ ሰዎች ከቤተ መቅደስ የወጡት፣ ግን መለኮታዊ ቁጣ እንዳለበትም ሲያመለክት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሲያደርግ በወንጌሉ ላይ ተጽፎ እንደምናገኘው አንዲት የትንቢት ቃል ተፈጽማለች። መዝሙረኛው በቅዱስ ዳዊት በመዝሙር 68 ቁጥር 9 ላይ የተጻፈው ማለት ነው። እስመ ቅንዓተ ቤትከ በልዓኒ፣ የቤት ቅናት በልታኛለች የሚለው ቅናት ስንል ምቀኝነት ማለታችን ሳይሆን ለቤተ መቅደስ የሚሰማ ጥልቅ ፍቅር ማለት ነው። ለሰዎች የሚሰማን ጥልቅ ፍቅርና ቁጭት፣ ለቤተ መቅደስ የሚሰማን ጥልቅ ፍቅርና ቁጭት ቅናት ይባላል ማለት ነው። በላይ ማለቱ ለቤተ መቅደስ ያለውን ክብር ወይም ክብር መስጠቱን የሚያመለክት ቃል ሆኖ እናገኘዋለን። አይሁድ ጌታችንን እንዲሰቅሉት ካደረጋቸው አንደኛውና አበይት ምክንያት በዚህ በቤተ መቅደሱ ያደረገው ድርጊት ነው። ምክንያቱም ከቤተ መቅደስ ካባረራቸው በኋላ ምን አላቸው? ይህንን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አስነሳዋለሁ ብሎ ተናገራቸውና እነሱም ተደነቁ። ምክንያቱም ያንን ቤተ መቅደስ ሶሎሞን ለማነጽ ብዙ ዓመታትን ፈጅቶበት ነበርና፣ ስለዚህ ይሄ ቤተ መቅደስ እንዲሁ በቀላሉ ፈርሶማ በቀላሉ የሚነሳ ወይም የሚገነባ አይደለም ብለው ተደነቁ ይላል። እሱ ግን ስለ ራሱ ሰውነት እንደሚናገር አላወቁም ነበር። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በዚህ ቀን ስለ ትንሣኤው፣ ስለ መሞቱና ስለ ትንሣኤው ቃል አውጥቶ አንደበት አውጥቶ እንደተናገራቸው የዚህ የወንጌል ክፍል ላይ ማግኘት እንችላለን ማለት ነው። በዋነኝነት ጌታችን መቅደሱን ማጽዳቱን በተመለከተ 3 ትምህርቶችን መውሰድ ይገባል። የመጀመሪያው ልባችን ቤተ መቅደስ መሆኑን መገንዘብ መቻል አለብን። ቅድም እንዳነሳ ነው ልባችን ውስጥ እንደ በሬና እንደ በግ እንደ ርግብ ያሉ ልናሳድዳቸው የሚገቡ ከኛ መውጣት ያለባቸው እንደ ትዕቢት ያሉ እንደ ልዩ ልዩ ስጋ ፍላጎቶች ያሉ ነገሮችን ማስወገድ መቻል አለብን። እንደውም አንድ አባት እንዲህ ይላል፣ አንድ ቅዱስ አባት እንዲህ ይላል፣ መጾም ትፈልጋለህ? ዲያብሎስ ያግዛሃል።
ቤተ መቅደስ ማነጽ ትፈልጋለህ? ዲያብሎስ ያግዛሃል። መመጽወት ትፈልጋለህ? ዲያብሎስ ያግዛሃል። ምክንያቱም ዲያብሎስ ይህንን ካሰራ በኋላ በትዕቢትና በኩራት እንዲጥል ስለሚፈልግ ነው ብሎ አስቀምጦታል። ስለዚህ ትዕቢት እግዚአብሔር እጅግ የሚጸየፈው ኃጢአት መሆኑን ተገንዝበን ከኩራትና ከትዕቢት ራሳችንን መከላከል መቻል አለብን። አንደበታችንን፣ ስጋችንን፣ ነፍሳችንን ከዚህ አይነት ኃጢአት መጠበቅ መቻል አለብን። ሁለተኛው ደግሞ የንስሐ ጅራፍን ማሰብ መቻል አለብን። ሰዎች በህይወታችን በተለያዩ መንፈሳዊ ነገሮች ወይም በመንፈሳዊ አገልግሎት ስንኖር እግዚአብሔር በልዩ ልዩ ምክንያት እንድናስተካክለው የምንፈልጋቸውን ነገሮች ጅራፍ በተባለች ንስሐ እንድንመለስ ያደርጋል። ልዩ ልዩ ነገሮችን በማምጣት ልዩ ልዩ ፈተናዎችን በማምጣት ወደ እግዚአብሔር መንግስት እንድንገባ እየሞረደ ያስተካክለናል ማለት ነው። ስለዚህ ቁጣው ለምህረት እንዲሆንልን በንስሐ ተመልሰን እግዚአብሔርን በፍጹም ፍቅር ማገልገል መቻል እንዳለብን ከዚህ ትምህርት መውሰድ ያስፈልጋል። ሶስተኛው ቤቱ የጸሎት ቤት መሆኑን ማስተዋል መቻል አለብን። የእግዚአብሔር ቤት የእግዚአብሔር መስዋዕት የሚቀርብበት የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋና ደም የሚፈተትበት ቅዱስ ስጋው የሚቆረስበት ክቡር ደሙ የሚፈስበት እውነተኛ የጽድቅ ቤት እውነተኛ የእግዚአብሔርን መንግስት የምናገኝበት ቤት እንደሆነ መገንዘብ መቻል አለብን። በቤቱ ድህነት ይገኛል፣ በቤቱ ሰላም ይገኛል፣ በቤቱ ሕይወት ይገኛል። ስለዚህ ይህንን ማስተዋል መቻል አለብን። ስለዚህ በቤቱ የምናገኘውን ሰላም እንዳናጣ ከጥል፣ ከንግድ፣ ከፖለቲካ፣ ከተለያዩ ነገሮች ራሳችንን መጠበቅ መቻል አለብን። ቤቱ እውነተኛ የእግዚአብሔር ቤት መሆኑን መገንዘብ መቻል አለብን። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በዚህ ቀን ያስተማረው ይህንን የወንጌል ቃል ነው ማለት ነው። ስለዚህ ቤተክርስቲያናችን ከዚህ የወንጌል ቃል በመነሳት እና ደግሞ ከቅዱስ ያሬድ የዜማ ድርሰት በመነሳት ምኩራብ ብላ ሰንበቱን ዕለቱን እንዲሁ ሳምንቱን ታከብራለች ማለት ነው። ሳምንቱን የምናነበው የወንጌል ቃል ይሄ ነው። ግን ቅዱስ ያሬድም እንደሚያነሳው በዚህ ዕለት የምናስበው በዚህ የወንጌል ክፍል ላይ የተጻፈውን በቤተ መቅደስ ላይ ያደረጋቸውን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራቸውን ነገሮች ብቻ ሳይሆን በምኩራብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰራውን ተአምራት ያስተማረውን ትምህርት እናስባለን ማለት ነው። አምላካችን ቅዱስ እግዚአብሔር የቃሉን ትምህርት ሰምተን እውነተኞች ሆነን ራሳችንን ከኃጢአት ጠብቀን ንስሐ ገብተን ስጋ ወደሙ ተቀብለን የክብሩ ወራሽ የስሙ ቀዳሽ ለመሆን እግዚአብሔር አምላካችን ይፍቀድልን። የሰማነውን ቃል በልቦናችን ያሳድርብን። ወስብሐት ለእግዚአብሔር አሜን። ሃሌሉያ ደብረ